ጊዜው የኛ ነው ብላችሁ እያሰቃያችሁ ሙስሊምን እየበደላችሁ ሰላት እንዳይሰግድ ትምርት እንዳይማር እየዞራችሁ ሙስሊም ሀገራቶችን መተት እየመተታችሁ ገንዘብ እየሰጣችሁ እያሰቃያችሁ ወደ ክህደት እየወሰዳችሁ ያ አልፎ ተርፎ አልበቃችሁ። السلام عليكم ورحمة الله وبركاته ወንድምና እህቶቼ ወንድማችሁ ሰይፉላህ ነኝ። እንደሚታወቀው ከሆነ በወለጋ አካባቢና በተለያዩ የሀገራችን ክፍላቶች የማክፈሩን ዘመቻ ታይቷል። ደኖቻችን እናንተ ነውር ጌጦች ናቸው። አፋር ክልል ላይ የእርዳታ ድርጅት ነን ብላችሁ ገብታችሁ በድብቅ ስትሰብኩ ተይዛችኋል። እንግዲህ በየትኛውም ታሪክ ይሁን በየትኛውም ዘመን ጴንጤ ብሎ ሃይማኖቱን መናገር የማይፈልግ ውሸታም ናችሁ። ተደብቃችሁ ዘላለም ዓለማችሁን እየሰበካችሁ ተይዛችኋል። ስለዚህ አፋር ክልል ላይ በድብቅ ሃይማኖት ስታሳፉ ስትገኙ እናንተ በድብቅ የሚንቀሳቀስ ሰላይ ነው። አፋር ደግሞ በድብቅ የሚንቀሳቀስና አይወድም። አፋር ግልጽ የሆነ ማህበረሰብ ነው። ከ19 በላይ ሙስሊም ማህበረሰብ የሚኖርበት ብዛቱን ተጠቅሞ ያልገፋችሁን ያልበደላችሁን አቅፎ ያኖራችሁን ማህበረሰብ ያጎረሳችሁን ማህበረሰብ መንገሳችሁ ለምንድን ነው? እናንተን የት ሄዶ ነው አቤት የሚባለው? በግድ ነው ምን ሰብከው የምንለማመጥበት ዘመን አብቅቷል ያላችሁት ይሄንን ነው? ኢኽዋን በሃይማኖት ማስገደድ የለም ብለህ ዳዕዋ ስታደርግለት በግድ ሰብካለሁ የሚልን ሰው ምንድነው ማድረግ ያለብህ? እስቲ ራስህን ጠይቅ። ምን ማድረግ አለብህ? ለመሞት ያሰበች ፍየል ወንዝ ዳርቻ ላይ ትቆማለች ይላሉ አፋሮች። እና ፕሮቴስታንት ሃይማኖት ተከታዮች በእርዳታ ስም በሌላም ስም እየገባችሁ የምታደርጉት እርዳታ በዛ መሃል ላይ የምታደርጉት የሃይማኖት ሰበካችሁ السلام عليكم ورحمة الله وبركاته. ودنا يتكبراتشو يموبي ميديا بيتسب بالاتشو بات يا الله سلام ازنا جردي تبقى من قزيم كنانتا اي لياتشو حبايبي ياكفور حيلاتوش بافار بولق قالي بتام بتقام لسو يساتو ياسكددونو يالوت بتام نو مياسازنو اسكي عندن فيديوش عندن ملكتوش አሉ እነሱን ሰምተን አዳምጠን እንምጣ ከኛ ጋር ሆኑ ቪዲዮውን በተረፈ ላይክ ያረጋችሁ ኢንሻአላህ አናፍቆቹ ጓዳህን ገብተው እንዲፈተፍቱ ከፈቀድከላቸው ክብር ኢትዮጵያዊነትን ለሚያከብሩ ኢትዮጵያዊነትን ለሚሰብኩ ኢትዮጵያዊነትን ለሚወዱ ሰዎች ይሁን። ለመሞት ያሰበች ፍየል ወንዝ ዳርቻ ላይ ትቆማለች ይላሉ አፋሮች። እና ፕሮቴስታንት ሃይማኖት ተከታዮች በእርዳታ ስም በሌላም ስም እየገባችሁ የምታደርጉት እርዳታ በዛ መሃል ላይ የምታደርጉት የሃይማኖት ሰበካችሁ ባህላዊ ልብስ ለብሳችሁ የአፋርን ባህል ለመቅለሸት የምታደርጉት ጋጋታ የኢትዮጵያን ኢሜጅ ለመበላሸት እስካልሆነ በስተቀር ሃይማኖታችሁን ለማሰደግ አይመስለኝም። ስለዚህ ወንድማማቾች ሲከባበሩ ነው የሚያምሩት። ብንከባበር ጥሩ ነው። ሰውየው ለግድያ ይፈልጋል ምናምን ዛቻ ቀርቦበታል ይገደላል። የሰው ሃይማኖት የሰው ባህል የሰው ሴት ለመንቋሸሽ እየታገልክ ቀን ከሌሊት እየለፋህ እንዴት ነው የማትገደለው? ስለዚህ ብዙ ሃይማኖት አለ እዚህ አፋር ክልል ላይ በነጻነት የሃይማኖት ተቋማቸውን ገንብተው እየኖሩ ነው። እኛ ከመወለዳችን በፊት ያሉ ሰዎች አሉ፣ እኛ ከተወለድንም በኋላ ያሉ ሰዎች አሉ፣ እስካሁን እየኖሩ ነው። አንድም ቀን አንድ ቄስ ላይ ዛቻ ሲደርስ ወይ መጥፎ ነገር ሲባል አላየንም። እንደም ለሃይማኖት መሪዎች ክብር ነው የምንሰጠውኛ።
ግን ቄሶች አሉ የአፋርን ባህላዊ ልብስ አይለብሱም። የክርስትና ሃይማኖት ተከታይ ሰዎች አሉ የአፋርን ባህላዊ ልብስ ለብሰው አይዘምሩም አይቀድሱም። ጴንጤ ግን ምን ለማድረግ እንዳሰበ አላውቅም። ስለዚህ ብንከባበር ጥሩ ነው። ይሄን አክል ንቀት አያስፈልግም፣ መናናቅ የለብንም። የሰው ልጅ ክቡር ነው። ክቡር የሆነውን ሰው ክቡር በራሱ እጅ ራሱን ማሳጣት የለበትም። የተዋረዳችሁ ውሾች ሆናችሁ ነው የምትወጡት ከዚህ። ይሄን ነው የምነግራችሁ። እንደም አብነት አየለ ይባላል። በአፋርኛ መዝሙር በማውጣቱ ምክንያት ከፍተኛ ተቃውሞ ይገጥመዋል። ለግድያም ጭምር እየተፈለገ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ይሄንን ቪዲዮን ለዝነው እርጌጡ ጴንጤ ወገናችን ሸራ አድርጉልኝ። ይሄ ጴንጤ ወገናችን የአፋር ወንድሞቻችንን ገዳይ ናቸው ለማስባል እንግዲህ ቲክቶክ ላይ መጥቶ ቪዲዮ ሰርቷል። የሰራው ቪዲዮ ላይ ምንድነው የሚለው? በአፋር ክልል አንዴ ታምራት የሚባል ልጅ በአፋርኛ ቋንቋ መዝሙር ስለዘመረ አፋር ክልል ውስጥ ሊገደል እየተፈለገ ነው እያለ ማንም ፌስቡክ ላይ የፖስተውን ሽት አድርጎ አምጥቶ እንደመረጃ አቅርቧል። እንግዲህ አንተ ወገናችን መላው ፕሮቴስታንት ሃይማኖትን እንደማትወክል ሁሉ ማንም ፌስቡክ ላይ የጻፈው ያ አፋር ክልልን እንደማይወክል ማገናዘብ የተሳነህ ነህ ማለት ነው። ሲቀጥል ፕሮቴስታንት ወገኖቻችን እናንተ ነውር ጌጦች ናቸው። አፋር ክልል ላይ የእርዳታ ድርጅት ነን ብላችሁ ገብታችሁ በድብቅ ስትሰብኩ ተይዛችኋል። እንግዲህ በየትኛውም ታሪክ ይሁን በየትኛውም ዘመን ጴንጤ እኔ ጴንጤ ነኝ ብሎ ሃይማኖቱን መናገር የማይፈልግ ውሸታም ናችሁ። ተደብቃችሁ ዘላለም ዓለማችሁን እየሰበካችሁ ተይዛችኋል። ስለዚህ አፋር ክልል ላይ በድብቅ ሃይማኖት ስታሳፉ ስትገኙ እናንተ በድብቅ እንትን የሚንቀሳቀስ ሰላይ ነው። አፋር ደግሞ በድብቅ የሚንቀሳቀስን አይወድም። አፋር ግልጽ የሆነ ማህበረሰብ ነው። ሲቀጥል የአፋር ማህበረሰብ በኢትዮጵያ ፌደራላዊ መንግስት ስር ያለ ነው። በኢትዮጵያ ፌደራላዊነት የሚያምን ነው። የአፋር ህዝብ የኢትዮጵያ የጀርባ አጥንት ነው። በነገራችን ላይ ለሽግግር መንግስቱ ትልቅ ዋጋ የከፈለው ሙስሊሙ ማህበረሰብ ነው። ይሄን ብቻ ሳይሆን ከሰሜኑ የተነሳው ጦርነት የአፋር ወንድሞች ናቸው ህይወታቸውን ገብረው ደማቸውን አፍስሰው አጥንታቸውን ከስከሰው አሁን ላይ በስልጣን ነው የምንጠቀመው በጉልበት ነው የምንጠቀመው እያለ እነዩ ጩፋ የሚፈነጩበትን ስልጣን ያረጋገጠላችሁ የአፋር ማህበረሰብ ነው። የአፋር ማህበረሰብ ልታከብሩት ይገባል። አሚባራ ወረዳ ላይ እንግዲህ 4 ቸርች እንደተዘጋ ተነግራችኋል። አሚባራ ወረዳ ላይ 4 ቸርች የሚያስፈልገው ጴንጤ ማህበረሰብ አለ እንዴ? ነው እናንተ መሬት እየተቀራመታችሁ ነው። ልክ ደቡብ ክልል ላይ የሀዲያው ማህበረሰብ ወንድሞቻችን መሬታቸውን ተቀራምታችሁ መሬታቸውን እንደቀማችሁ ሁሉ ልጆቻቸውን በተለያየ ጥቅም ሸውዳችሁ ባዶ እንዳስቀራችሁ ሁሉ አፋር ክልል አሚባራ ወረዳ ላይ 4 ቸርች አንድ ወረዳ ላይ እንዴት ያስፈልጋል? 4 ቸርች የሚያስፈልገው ጴንጤ ያለዛ ማለት ነው። መሬት እየተቀራመታችሁ ነው። ለማንኛውም የአሚባራ ወረዳ ለምን ቸርቾቹ እንደተዘጉ ስለማያውቅ አፋር ክልል ወንድሞቻችን ከህግ በላይም ከህግ በታችም አይደሉም። የራሳቸው ምክንያት አላቸው። ስለዚህ ልጁ ማንንም ሰው ይፈልግም በአፋር ክልልም ሆነ በየትኛውም ቦታ ማንንም ሰው ይፈልገውን ሃይማኖት መከተል ይችላል። ነገር ግን አንድ ሰው ሃይማኖቱን ግልጽ ማድረግ አለበት። በድብቅ የሚንቀሳቀሰው ሌባ ነው። በድብቅ የሚንቀሳቀሰው አጭበርባሪ ነው። አፋር ደግሞ ጀግና ነው። አፋር ጀግና ነው። በድብቅ የሚንቀሳቀስ ሀገር አፍራሽ ውሸታም ወራዳ ስለሆነ በድብቅ የሚንቀሳቀስን አይወድም። አፋርን በግልጽ ጠብቀው። በነገራችን ላይ ሊገሉት ምናምን እያክለት ተቀደርከው አፋር እንዳንተ አይነት ላይ ተኩሶ አይገልም። አፋር ያልታጠቀን አይገልም። አፋር ህፃን አይገልም። አፋር ሴት አይገልም። አፋር እንስሳ አይገልም። አፋር ጀግና ማህበረሰብ ነው። አፋር ጀግና ነው። ተግባብተናል። ስለዚህ እየወጣ የአፋር ማህበረሰብ ወጣ ባንድ ቪዲዮ አፋር ክልል ልንገደል ትላለህ እንዴ? እንዴ ለዘመናት እየኖራችሁ አይደለም እንዴ? አናቀም እንዴ? ነው አፋር ክልል እናቃለሁ እንዴ? የኦርቶዶክስ ቤተክርስቲያኑ ታሉ የጴንጤ ቤተክርስቲያን አለ። ያው እንግዲህ ይሄንን ቪዲዮን ለአፋር ወንድሞቼ ሸራ አድርጉልኝ። አፋር ወንድሞቼ ጥንቃቄ አድርጉ። ፕሮቴስታንቶች በዚህ ዘመን ለምንድነው ያየኝ ብለው ሊከሷችሁ ሁሉ ይችላሉ። ምክንያቱም ስልጣን ላይ ያለ ነው እኛንን በኃይልና በስልጣን በጉልበት እንጠቀማለን እያሉ ነውና ጥንቃቄ አድርጉ። ይሄን ብቻ ሳይሆን ለምንድነው ጴንጤ የአፋርን አልባሳት የሚለብሰው? ለምንድነው አፋር ጋር የሚመሳሰለው ከተባለ የራሳቸው የጴንጤዎቹ መጽሐፍ ቅዱስ ያኔ ክርስቲያኖች መጽሐፍ ቅዱስ በድብቅ መስበክ እንዳለ ተመሳስሎ አጭበርብሮ መስበክ እንዳለ
ስለሚያስተምር ነው። አንደኛ ቆሮንቶስ 9:19 ጀምራችሁ ማንበብ ትችላላችሁ። ጳውሎስ እኔ ደካማ ሳልሆን ደካማ መስላለሁ ይላል። እንግዲህ እነሱ ሙስሊም ሳይሆኑ ሙስሊም ሊመስሉ ይችላሉ። ደካማ ሳይሆኑ ደካማ መስሉ ያጨበረብራሉ። ሁሉን ነገር አደርጋለሁ ብሏል ጳውሎስ። እና ስለዚህ እነዚህ እምነታቸው ስለሚያስተምራቸው ነው። እምነታቸው አጭበርብሩ ብሎ ስለሚያስተምራቸው አጭበርብረው የናንተ ልብስ ለብሰው ወይም በአፋርኛ ሲዘምሩ ልታገኙአቸው ትችላላችሁ። ጠቅለል ባለ መልኩ የጴንጤ እምነቱ ወይም ጴንጤ ፈጣሪ ያለ ብሎ ያምናል። ፈጣሪው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ መጽሐፍ ቅዱስ ላይ ፈጣሪ አይደለም። በግልጽ የሚመጣላችሁ ከሆነ የሚመጣ ጴንጤ ካለ በግልጽ መጥቶ ኢየሱስ ፈጣሪ ነው የሚል ካለ ወይም ኢየሱስ ላንተ ሞቶልሃል የሚል ካለ ወደኛ አምጡትኛ በመጽሐፍ ቅዱስ አድርገን እናስረዳችኋለን፣ እንመልሳለን። እናንተም ጠንካራ ሁኑ መጽሐፍ ቅዱስን በማንበብ ለማለት ያክል ነው። እንግዲህ ወገኖች እባካችሁን ሰላማችንን ስጡን ነው የምንለው። በዚህ እየሄዳችሁ ልክ እንደ ሰላይ አትረብሹ ነው የምለው። ወንድሞች አፈር ወንድሞች አላህ ይጠብቃችሁ። ጊዜው የኛ ነው ብላችሁ እያሰቃያችሁ ሙስሊምን እየበደላችሁ ሰላት እንዳይሰግድ ትምህርት እንዳይማር እየዞራችሁ ሙስሊም ሀገራቶችን መተት እየመተታችሁ ገንዘብ እየሰጣችሁ እያሰቃያችሁ ወደ ክህደት እየወሰዳችሁ ያ አልፎ ተርፎ አልበቃ ብሏችሁ ወደ አፋር ሄዳችሁ ማለት ነው። አላህ በዛን ኮፒ ልክ እንዳትረሱ። የአፋር ወንድሞቻችን እንግዲህ ዘመቻ እየተካሄደባቸው ነው። ስም የማጥፋት ወንጀል ነው እየተካሄደባቸው ያለው። አፋር ወንድሞቻችን ገዳይ ለማስመሰል ነው እየመከሩ ያሉት። ራሳችሁን ጠብቁ አንላቸውም። ምክንያቱም ከራሳችሁ ማልፎ የሀገሪቷን ኬላ ዳር ድንበር የሚጠብቁ ጀግና ወንድሞቻችን ናቸው። ግን የአፋር ማህበረሰብ ታጣቂ ስለሆነ በተለምዶ ዝም ብሎ ይፈራል እንጂ እጅግ በጣም የዋህና ምስኪን ናቸው። ሰውን ከቀረቡ ያምናሉ። ስለዚህ በዚህ እንዳትሸወዱ። እነዚህ ሚሽነሮችን ተጠንቀቋቸው። እዚህ ሶሻል ሚዲያ ላይ ያለን ደግሞ ትኩረታችን ወደ አፋር እናድርግ። አፋር ወንድሞቻችን ገዳይ እንደሆነ ለማስመሰል እየመከሩ ነው። ሌላ ለአፋር ወንድሞቻችን የምናስተላልፈው እነዚህ ሚሽነሮች ገንዘብ ሲሰጣችሁ ቀጥታ አግታችሁ ተቀበሉ። አላጭበረበራችኋቸው፣ አልበላችኋቸው፣ በገዛ ፈቃዳችሁ ነው የሰጡት። ጭፍቅ ከእንደነዚህ አይነት ተንኮለኛ ሰዎች ሰውን ዘይት ምግብ እየሰጡ ካልተቀበልክ እያሉ የሚያስገድዱ እየተራበ እያዩ ከነዚህ አይነት ሰዎች አላህ ከነዚህ አይነት ተንኮል ሰዎች አላህ ይጠብቀን። በተረፈ ሀገራችን ሰላም ያርግልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።